ታሪካችን የሚጀምረው በማንኛውም ፍጥረት ላይ ሊደርስ ከሚችል እጅግ አሰቃቂ መከራ ጋር ነው። በአንድ ወቅት ለምለም የነበረች ቢሆንም አሁን ግን ሕይወት የራቃትና በአሸዋ የተሸፈነች ፕላኔት ላይ ጎር የተባለ ሰው ይታያል። ጎር የሚወዳትና የሚያሳስላት ብቸኛ ልጁን ታቅፎ በበረሃ ውስጥ በጭንቀት ይጓዛል። ይቺ ፕላኔት ዝናብ ካየችና አረንጓዴ ነገር ከበቀለባት ዓመታት አልፈዋል። ምግብም ሆነ ውሃ የለም። ጎር የሚያውቀው ሰው ሁሉ አንድ በአንድ ማለቁን ነበር። ጎር ግን ተስፋ ባለመቁረጥ ልጁን ታቅፎ በደከመ ድምፅ አማልክቱ ይሰሙናል፣ ይረዱናል እያለ ያጽናናት ነበር። ሆኖም ግን ሁኔታዎች እየከፉ ሄዱ። ልጁ መተንፈስ አቃታት። ውሃ እንዲሰጣት ብትጠይቀውም የሚሰጣት ምንም ነገር አልነበረውም። በመጨረሻም ያቺ ምስኪን ልጅ በጎር እቅፍ ውስጥ የመጨረሻ እስትንፋሷን አወጣች። ጎር ልጁን አጥቶ ሙሉ በሙሉ ተሰበረ። የአምላካቸው አማልክት ምላሽ ባለመስጠቱ በከፍተኛ ሐዘን ውስጥ ወደቀ። ልጁን ቀብሮ በከፍተኛ ጥላቻና ድብርት ውስጥ እያለ በድንገት ከፊት ለፊቱ አንድ እጅግ የሚያምር አረንጓዴ ውሃ የተሞላበት ቦታ ተገለጠለት። ይህ ቦታ በበረሃ ውስጥ እንደ ተአምር ነበር። ወደዚያ ሲሮጥ መሬት ላይ አንድ የወደቀ ጥቁር አስፈሪ ሰይፍ አየ። በዚያም እጁ ተቆረጠ። ከዚያም የሚጸልይለትን የብርሃን አምላክ ፍራፍሬ የበላና የተዝናና አገኘው። ጎር አምላኩን ሲያይ በደስታ ተሞልቶ ሰገደለት። ስለደረሰበት መከራ፣ ስለ ፕላኔቱ መጥፋትና ስለ ልጁ ሞት ሁሉን ነገር ነገረው። ጎር አምላኩ ያዝንልኛል ብሎ ቢጠብቅም አምላኩ ግን የጎርን ንግግር ሰምቶ ከመራራት ይልቅ ይሳለቅበት ጀመር። አንተ ሞኝ፣ ይህ ቦታ እንዳንተ ለማዳን የተፈጠረ ሳይሆን ሰይፍን የያዘውን ለመግደል የተዘጋጀ ወጥመድ ነው አለው። ጎር ያመነውና ሕይወቱን ሙሉ የጸለየለት አምላክ ምንም ግድ እንደሌለው ሲረዳ ልቡ በከፍተኛ ቁጣና ጥላቻ ተሞላ። አማልክትን በሙሉ ለሰው ልጆች ደንታ የሌላቸው ፍጥረታት መሆናቸውን አረጋገጠ። በዛች ቁጣ ቅጽበት ኔክሮስዋርድ የተባለ ጥቁር ሰይፍ ጎርን እንደ አዲስ ጌታው መረጠው። ሰይፉ ለባለቤቱ አምላክነትን የመግደል መለኮታዊ ኃይል ይሰጣል። ጎር አምላኩን የበረሃ አምላክን በአንደኛ ኃይል ምታ አንገቱን ቆላው። ሰይፉ ወደ ጎር እጅ የገባው በራሱ ፍላጎት ነበር። እንግዲህ ሁሉም አምላካት በእጄ ይሞታሉ በማለት ቃለ መሐላ ፈጸመ። የሰይፉ ጥቁር ጥላ በጎር አካል ላይ የተሰራጨ ሄደው ፊቱም ወደ ሞት ጥላ ተቀየረ። ጎር አሁን የአምላክ አራጅ ሆኗል። ዓላማውን በጽናፈ ዓለም ውስጥ ያሉ አምላካትን በሙሉ ማጥፋትና ወደ ኢቱርኒት በመሄድ አማልክት ሁሉ ሊጠፉ የሚገልጽ ምኞት መመኘት ነበር። ይህ ኃይል ጎርን ከሰውነት አውጥቶ ወደ ጨለማው ዓለም ገዥነት ቀየረው። በሌላ በኩል ኮርግ ለልጆች የቶርን ሕይወት ይነግራቸዋል። ቶር ገና በልጅነቱ ጀምሮ በጦር ሜዳዎች ላይ እንዳደገ ስፍር ቁጥር የሌላቸው ጦርነቶች እንዳሸነፈና የታላቁ የኦዲን ልጅ መሆኑን ይገልጽላቸዋል። ቶር እናቱ፣ አባቱ፣ ወንድሙን ሎኪን እና የቅርብ ጓደኛውን በሙሉ ካጣ በኋላ በጥልቅ ድብርት ውስጥ ወድቆ ነበር። በአቬንጀርስ ኢንጌም ወቅት ያየነው ውርጭ ያለውና ተስፋ የቆረጠው ቶር ማንነቱን አጥቶ ነበር። ሆኖም ከጋላክሲ ጠባቂዎች ጋር በመሆን ራሱን በስፖርት ቀይሮ ወደ ውጊያ ተመልሶ ቶር አሁን ጠንካራ ቢሆንም ውስጣዊ ሰላም አልነበረውም። ኮርግ እንዲሁም ቶር አሁን አምላክ መሆኑን ትቶ ሰላሙን የሚፈልግ ሰው ሆኗል። ቶር ሁል ጊዜ ቢሆንም ያጣቸውን ሰዎች እያሰበ ይቆጫል። ነገር ግን አሁን አዲስ ተልዕኮ ከፊቱ ጠብቀዋል እያለ ያስረዳቸዋል። ቶር ከጋላክሲ ጠባቂዎች ጋር በመሆን ወደ ጠፈር ተጓዘ። አንድ ጋላክሲ ጠባቂዎችን በአንድ ፕላኔት ላይ ከባድ ውጊያ ገጥመው ነበር። ስታር-ሎርድ ወደ ቶር ወጥቶ ያለ አንተ እርዳታ ልናሸንፍ አንችልም በማለት ለመነው። ቶር መጥረቢያውን ይዞ ወደ ጦር ሜዳው በመግባት በደቂቃዎች ውስጥ ጠላትን አባረረ። የፕላኔቱ ሕዝቦች በደስታ ጨፈሩ። ቶርም እንደገና ጀግንነቱን አሳየ። ቶር ውስጣዊ ሰላምን ለማግኘት ቢሞክር ከሰዎች ጋር ላለመቀራረብ ይሞክር ነበር። ምክንያቱም የሚወዳቸው ሰዎች ሁሉ ይሞታሉ የሚል ፍርሃት ነበር። ውጊያው ሲያበቃ የፕላኔቷ ንጉሥ ለቶር 2 ግዙፍ የሚጮሁ ፍየሎችን በስጦታ ሰጠው። ቶር እነዚህን ፍየሎች ይዞ ጉዞውን ሊቀጥል ሲል ከመላው ዓለም የሚመጡ የአምላካት የጭንቀት መልእክቶችን መስማት ጀመረ። ወደ ምድር ስንመለስ ታዋቂዋ ሳይንቲስት ጄን ፎረስት በከባድ ሁኔታ ታማ እናገኛታለን። በደረጃ 4 ካንሰር ተይዛ ዶክተሮች ምንም አይነት መድኃኒት እንደሌላትና የቀራት ጥቂት ቀናት ብቻ እንደሆኑ ነገሯት። ጄን ግን በቀላሎች ማትሰጥ ሴት አልነበረችም። ጓደኛዋ ዳርሲ መጣ ብታጽናናትም ጄን ግን መፍትሄ ፍለጋ ትባክን ነበር። ጄን በቤተ ሙከራ ውስጥ ሆና ስለ ቶር መዶሻ በአሮጌ መጽሐፍ ላይ ታነባለች። መዶሻውን ለባለቤቱ አስገራሚ ኃይልና ጤና እንደሚሰጥ ስትረዳ ምናልባት ካንሰሩን ሊፈውሰኝ ይችላል የሚል ተስፋ አደረገች። በውስጡ ያለውን የሳይንቲስት መንፈስ ይህንን መለኮታዊ መፍትሄ እንድትሞክር ገፋፋት። ጄን ቶርን እንደምትወደው ብታውቅም በዚህ ሁኔታ ውስጥ ሆና ልታገኘው አልፈለገችም ነበር። ጄን ያለምንም ማመንታት ወደ አዲሷ ኦስጋርድ አመራች። በአሁኑ ጊዜ ኦስጋርድ በንግስት ባልኬር የምትመራ ዘመናዊ ቱሪስት ከተማ ሆናለች። እዚህም በክብር ጥበቃ የሚደረግለትና በታኖስ እህት ሄላ ተሰብሮ የነበረው የሚሊዮነር ስብርባሪው ተቀምጦ ነበር። ጄን ወደ መዶሻው ስብርባሪው ስትቀርበው በድንገት ስብርባሪዎቹ መብረቅ እያወጡ መንቀሳቀስ ጀመሩ። መዶሻው
ጄን እንደመረጣት በማያሳይ መልኩ ድምፅ ያሰማ ነበር። ጄን ሞዶሻውን ስታነሳ ሰውነቷ በኃይል ተሞላ። አዲስ ጀግና ሆና ተወለደች። ካንሰሩ የዘለላውን ሰውነቷ ትቶ ወደ ኃያሏ ቶር ቀየራት። ይህንን ለውጥ ግን ትልቅ ዋጋ እንደሚያስከፍላ ግን አላወቀችው ነበር። ሞዶሻዋ ሰውነቷን ለጊዜ ቢጠናከረውም ካንሰሩ ግን አልገደለውም ነበር። ቶር ድል ካገኘ በኋላ በመላው አጽናፈ ሰማይ ያሉ አማልክት እርዳታ የሚጠይቁት መልእክቶችን ይልኩ ጀመር። ቶር እና ኮርግ መልእክቶችን ተቀጥለው ወደ አንዲት የቀዘቀዘ ፕላኔት ሲሄዱ ታላቁ አምላክ ፊልገር ተገድሎ አገኙት። በዚያም አቅራቢያ ቶር የድሮ ጓደኛው ሲፊ በአሰቃቂ ሁኔታ ቆስሎ እና አንድ እጁን አጣ አገኛት። ሶፍ ሲፊ ጎር የሚባለው ሰው አማልክትን እያለ ርኅራኄ የጨረሰ ነው። ቀጥሎም ወደ አዲሷ ኦስጋርድ እያመራ ነው ስትል አስጠነቀቀችው። ቶር ሁኔታው አሳሳቢ መሆኑን ተረድቶ ወዲያውኑ ወደ አስጋርድ ተመለሰ። ሲፍ ወደ አስጋርድ እንድትሄድና ሕክምና እንድታገኝ ካደረገ በኋላ ቶር ለታላቅ ጦርነት ተዘጋጀ። የዶር እርግጠኝነት ከቶር ግምት በላይ ነበር። ጎር በውጊያው መሃል የቶርን ትኩረት ለመሳብ ሞከረ። ጎር በከተማ ያሉ ህጻናት በሙሉ በጥላ ውስጥ አፍኖ ጠፋ። የታገቱ ልጆች መከላከል ይህም ዳልጅ አክስ ይጎበኛል። አክሰል የራሱን ልዩ ኃይል የማየት ኃይል ተጠቅሞ ለቶር ምልክት ላከሊት። ቶር ልጁ ምስል ባየ አርላ ያየው። ልጁም እባክህ አድነን፣ ጎር የጠላት ዓለም ውስጥ አስሮናል በማለት ቦታውን ጠቆመው። ቶር ልጁን ለማዳን ወሰነ። ነገር ግን ጎርን ለማሸነፍ ተጨማሪ እርዳታ እንደሚያስፈልጋቸው ተረዳ። ቶር ጄን እና ቬልከርን ይዞ ወደ አምላክት ከተማ ለመሄድ ወሰነ። የልጆች መጥፋት በአዲስ አስጋርድ ላይ ትልቅ ሐዘን ጥሎ አልፏል። ቶር ጄን እና ቫልኬሪ እርዳታ ፍለጋ ወደ ኮምፒታንት ሲቲ አመሩ። እዚያም የታላቁ የግሪክ አምላክ ዞስን አገኙ። ቶር ስለ ጎር አደገኝነት ቢገልጽም ዞስ ግን በፍርሃት ምክንያት ለመረዳት እምቢ አለ። ዞስ ቶርን ለማዋረድ ሲል የቶርን ልብስ በኃይል ገፈፈው። በሁለቱም መካከል ከባድ ውጊያ ተነሳ። ዞስ ታንዶርቦልት የተባለ መሳሪያውን በኮርግ ላይ ወረወረ። ቶር ግን ጓደኛው የተገደለ መስሎ በንዴት መብረቁን ተቀብሎ ወደ ዞስ ደረት ወረወረ። በዞስ ተመቶ ወደቀ። ቶር እና ጓደኞቹ መሳሪያቸውን ነጥቀው አመለጡ። ይህ ጉዞ አምላክት ምን ያህል ራሳቸውን መወዳድ መሆናቸውን ለቶር በድጋሚ መረጋገጠለት። ቶር እና ጓደኛው የዞስን ታምቦርድለት ይዘው ጎር ልጆቹ ወደ ደበቀበት ወደ ጥላው ዓለም ደረሱ። እዚያ ቦታ ላይ ሁሉም ነገር ጥቁርና ነጭ ነው። ጎር ቶርና ጓደኞቹን በጥላ ኃይሉ አሰራቸው። ጎር የቶርን መጥረቢያው ይፈልገው ነበር፣ ምክንያቱም መጥረቢያው ወደ ኦተርኒቲ መሄጃ በርን የመክፈት ኃይል አለው። ጎር ጄንን ፎስተርን በማስፈራራት ቶር እንዲሰጥ አስገደደው። ቶር ጄንና ስታሰቃይ ማየት ስላልቻለ መጥረቢያውን ተጠቀመ። ያኔ ጎር መጥረቢያውን ነጥቆ ወደ አርተርኒቲ በር አመራ። ውጊያው በጣም ከባድ ነበር። ቫልኬሪም ክፉኛ ቆሰለች። ከወጋ በኋላ ጄን በጣም ደከመች። ቶር ጄን ካንሰር እንዳለበትና መዶሻው የጎዳት መሆኑን አወቀ። መዶሻውን በመጠቀም ቁጥር ካንሰሩ የምትከላከልበት የተፈጥሮ ኃይል እየጨረሰች ነበር። ቶር ጄንን እባክሽን እዚህ ረፊ፣ ዳግመኛ በመዶሻው ካነሳሽ ህይወትሽን ታጠፊያለሽ በማለት ለመናት። ይህም ብትስማማም ቶር ግን ብቻውን ሊገጥመው እንደማይችል ታውቅ ነበር። ቶር ብቻውን ወደ አርቴሚስ በመሄድ ጎርን ብሩ ሊከፍት ጥቂቶች ቀርቶን ነበር። ቶር ልጆቹ እዚያ ያገኛቸው የራሱን መለኮታዊ ልጆቹ አጋራቸው። ልጆቹ በሙሉ አይናቸው መብረቅ ተሞሉና ከጎር የጥላ ወታደሮች ጋር በጀግንነት መዋጋት ጀመሩ። በዚህ መሃል ጄን ቶርን ለማዳን ስትል ሞት እንደሚጠብቃት እያወቀች መዶሻውን እንደገና አነሳች። ጄንና ቶር በጋራ ሆነው ጎርን ተዋጉ። ጄን መዶሻውን በመጠቀም የጎርን ጥቁር ሰይፍ ሰባበረችው። ነገር ግን የኦተርኒቲ በር ተከፈተ። ጎርም ወደ ውስጥ ገባ። ጄን ኃይሏ ሁሉ ተማቶ በቶር እቅፍ ውስጥ ወደቀች። ቶር ለጎር ምኞት መመኘት ትችላለህ፣ እኔ ግን የመጨረሻ ጊዜን ከጄን ጋር አሳልፋለሁ አለው። ጎር የቶርን ንግግር ሰምቶ ወደ ኦተርኒቲ ተመለከተ። ጎርም ተጸጸተ። አምላክቱን እንዲጠፉ ከመመኘት ይልቅ ልጄ እንድትመለስ ተመኘ። ልጁ ላፍ ተመለሳ መጣች። ጎር ሲሞት ቶር ልጁን እንዲያሳድግለት አደራ አለው። ጄንም በቶር እቅፍ ውስጥ ሆና በሰላም አረፈች። ፊልሙ የሚያበቃው የቶር የጎርን ልጅ ይዞ ሲጓዝ ነው። አሁን ቶር ብቻውን አይደለም፣ ከላቫ ጋር በመሆን ዓለምን ይጠብቃሉ። ሁለቱም በአንድነት ላፊ እንደ ተንድር ተብሎ ይታወቃሉ። ታሪካቸው በመላው ጋላክሲ እንደ አዲስ አፈ ታሪክ ይነገራል። ቶር አሁን አባት ሆኖ አዲስ ህይወቱን ይጀምሯል። ሰላም ተመልካቾቻችን፣ የዛሬው ስክሪፕታችን ወይም የዛሬው ፊልማችን በዚህ ያበቃል። በሌላ ጊዜ እስከምንገናኝ ቸር ሰንብቱ።